ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል፣ ይኖራል ይላል። ከግድቡ ወደ ወደቡ አሰብና ኤርትራ በአዲሱ የኢትዮጵያ ስትራቴጂ። በዘመናዊ የሥነ መንግሥት ታሪክ ግዙፍ ዋጋና ትኩረት ስለሚሰጠው የሀገራት ሉዓላዊነትም ሆነ ጂኦፖለቲካ ምንም አይነት መረዳት የሌለው አልፎ ሄያጅ ይህንን በምስሉ ላይ የሚታየውን የኢትዮጵያና ኤርትራ ካርታ ሲመለከት አንድ ጥያቄ ወደ አእምሮ መምጣቱ ግድ ይላል። ምናልባትም ይህ ጥያቄ እውን ኤርትራ ከራስ ካሳር አንስታ ሐሽሜትንና መርሳ ተክላይን ታካ ምጽዋንና ዙላን አልፋ አሰብና ራስ ዱሜራ ድረስ ኢትዮጵያን ከቀይ ባህር ለመቅፈፍ የሄደችበት የተጠና የሚመስል ርቀት ትክክል ነውን የሚል ሊሆን ይችላል። ይህ የፈጠጠ እውነታ ነገሩን ኤርትራ የተባለችው ሀገር ለምንና እንዴት ተፈጠረች በሚለው ሌላ ቁልፍ ጥያቄ ውስጥ መልሱን ለማግኘት የሚረዳ ነው። በእርግጥም ኤርትራ በሚል ስም ቅኝ ገዢዋ ኢጣሊያ የፈጠረቻት ግዛት የመጀመሪያም የመጨረሻም ዓላማዋ የኢትዮጵያን ዙሪያ መለስ ከባህር ነጥሎ በማፈን አቅም አሳጥቶ የግዛት አንድነቷን መበታተን፣ ይህን ሁሉ ከበባና አፈና ተቋቁማ ህላዊዋን ማስቀጠል የቻለች እንደሆነ ደግሞ ይቺኑ ግዛት ሌላ የጦር መደራጃና የወረራ መስፈንጠሪያ አድርጎ ወደ መላው ኢትዮጵያ ለመዝመት ነው ቢባል ከእውነቱ አንዲት ጋት ፈቅ ማለት አይሆንም። ሁለቱም ዓላማዎች በገቢር ኢትዮጵያ ላይ ተሞክረዋል። ኢትዮጵያ ሙሉ በሙሉ ወደ ባህር እንዳትደርስ ከቦ ለማነቅ የተደረገው ሙከራ የኢትዮጵያ ቀደምት ነገስታት ከሌሎች ቅኝ ገዢ ኃይሎች ጋር በመደራደር አማራጭ መተንፈሻ አግኝተው አደጋውን በመቀልበሳቸው የታቀደው አፈና ባይሳካም ሁለተኛው አማራጭ ትሙር ሆኖ ግን ኢጣሊያ ኤርትራን እንደ ወታደራዊ ማኮብኮቢያ በመጠቀም ለ5 ዓመታትም ቢሆን ኢትዮጵያን በወረራ ለመያዝ የቻለችበት ቁንጽል ታሪክ ተጽፏል። ቀይ ባህርን የአረብ ባህር የማድረጉ እቅድ ቀዳሚ ትኩረት ኢትዮጵያን ከስትራቴጂካዊ ይዞታዋ በመንቀል ላይ ያጠነጠነ መሆኑ ከመነሻውም ግልጽ ነበር። የኢትዮጵያ መሪዎች ይህንን ንጥረ ሀቅ ከግምት በማስገባት ኤርትራን ወደ ኢትዮጵያ በመመለስ የቀይ ባህር አካል መልሶ መሆን የሚቻልበትን እድል ለዘመናት ሲሞክሩ ቆይተዋል። የተሳካላቸው ጊዜም ነበር። ሆኖም ለክፍለ ዘመናት ኢትዮጵያን ከቀይ ባህር ቀጣና የማግለል ውጥኑ ባለቤት ኤርትራዊ የሚባሉት ህዝቦች ሳይሆኑ ሌሎች ባዕድ ኃይሎች በመሆናቸው እነዚህ ኃይሎች ዳግም በቀመሩት ሴራ የዛሬ 30 ዓመት ነገሮች ሁሉ ወደ ቅኝ ግዛት ዘመን ዳግም እንዲመለሱ ሆነዋል። በመጨረሻም ለባህር በር አልባነት ዳረገ። ቀደም ብሎ እንደተገለጸው ኤርትራ የተባለው ሀገር የመጀመሪያም የመጨረሻም መፈጠሪያ ዓላማ ኢትዮጵያን ከባህር ማግለልና ወታደራዊ ዘመቻ ለመክፈትም መስፈንጠሪያ ሆኖ ማገልገል ነበር። ይህ ከሆነ ዘንዳ ኢትዮጵያ በየትኛውም አጋጣሚ ወደ ባህሩ መድረስ የምትችልበት አንዳች መተንፈሻ ማግኘት ቻለች ማለት ኤርትራ የመፈጠሯም የመኖሯም ምክንያት እስከ ወዲያኛው ያበቃል እንደማለት ነው። ይህንን እውነታ የቀደሙት የኢትዮጵያ መሪዎችም የተረዱት ይመስላል። ላብነትም በኮሎኔል መንግስቱ ኃይለማርያም የሚመራው የደርግ መንግስት ኤርትራ ውስጥ ለ10 ዓመታት የዘለቀው የጉሬላ ትግል ሕግና ስርዓትን ማጽናት ባለመቻሉ የመጨረሻ አማራጭ አድርጎ የወሰደው የተቀረውን የኤርትራ ክፍል በነበረበት ትቶ አሰብን ራስ ገዝ አስተዳደር በማድረግ ኢትዮጵያ ያለ ባህር የማትቀርበትን መንገድ መፈለግ ነበር። ሆኖም ይህ መሆኑ ማለትም የተቀረው ኤርትራ የፈለገውን ሀገርነት ተጎናጽፎ ኢትዮጵያ አሰብን ይዛ መቀጠሏ ኤርትራ ራሷን በራሷ እንድታጠፋ መፍቀድ ነውና ድህረ ደርግ የመጣው የህወሓት ኢህአዴግ መንግስት ሐሳቡን ሳይቀበለው ቀረ። ይህንንም አቶ መለስ ዜናዊ ድህረ ባድመ ከዘመቻ ፀሐይ ግባት ድል ማግስት በጽህፈት ቤታቸው ለሰበሰቧቸው ልዩ ልዩ የማህበረሰብ ክፍሎች በአሁኑ ሰዓት አሰብ ለኢትዮጵያ ከምታስፈልገው በላይ ለኤርትራ ህልውና ታስፈልጋለች በማለት በገዛ አንደበታቸው አረጋግጠዋል። አቶ መለስ ይህንን ሲሉ ኤርትራ ከግዙፉ የምጽዋ ወደብ የሚተርፍ የወጪ ንግድ እንቅስቃሴ ኖሮባት በማሰብ አለመሆኑ ግልጽ ነው። የንግግራቸው ትክክለኛ ፍቺ ኢትዮጵያ አሰብን ይዛ ኤርትራን እንደ ፍጥርጥሯ ከተወቻት ኢትዮጵያን ከባህር አግልለው ጫና መፍጠር በሚፈልጉት አንዳንድ የአረብ መንግስታት ዘንድ ተፈላጊነቷ ሙሉ በሙሉ ስለሚያከትም የውሻ ሞት አቃስታ እንድትሞት መፍረድ ይሆንብናል ብለው አስበው ሊሆን ይችላል። ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ነው። ከቅርብ ጊዜያት ወዲህ ኢትዮጵያ ወደ ቀይ ባህር የመመለስ ብርቱ ብሔራዊ አጀንዳን ወደ ተዋስኦ መድረኳ ካመጣች በኋላ አስቀድሞ የነበረውን በሙሉዋ ኤርትራ ላይ ይነሳ የነበረውን የባለቤትነት ጥያቄ በመተው ትኩረቷን አሰብና አሰብ ላይ ብቻ ማድረጓ
የሀገሪቷ የማስታወቂያ ሚኒስትር የማነ ገብረ መስቀልን ጨምሮ የሻዕቢያ የሳይበር መኮንኖች ጩኸት ዕለት ዕለት እየቀለጠ የመጣውም አሰብ ከሌለች ኤርትራ ህልው ሆና መቀጠል የምትችልበት ምንም አይነት እድል አለመኖሩን ከመረዳት ይመስላል። በእርግጥስ ኢትዮጵያ በጠባቧ አሰብ በኩል ወደ ቀይ ባህር መድረስ ከቻለች የኤርትራ ሀገር ሆኖ መቀጠል ምን እርባና ይኖረዋል? ጤና ይስጥልን ውድ የሳሎን ቲዩብ ተከታታዮቻችን፣ በዛሬው የተረክ መሰናዷችን ኢትዮጵያ አሰብንና ኤርትራን በተመለከተ እየተከተለች የሚመስለው አዲሱ ስትራቴጂ ምን ያህል ካለፈው 60 እና 70 ዓመት ታሪክ ትምህርት የተወሰደበት ነው የሚለውን ወደ ኋላ ለመፈተሽ እንሞክራለን። ኤርትራን ባህሯን እንጂ ህዝቧን አትፈልጉም የሚል ትርክት ፈጥረው ራሳቸው ለራሳቸው ሲያስጮሁ የኖሩት የሻዕቢያ ልሂቃንም ኤርትራን ባህሯን ብቻ ሳይሆን ህዝቧንም ጠቅልላችሁ ውሰዱ ብለው የሚለምኑበት የታሪክ ጥፋት ዋዜማ ላይ የደረሱ ይመስላል። እንዴት የሚለውን እስከ ፍጻሜ አብራችሁን ብትቆዩ ታደምጡታላችሁ። አዘጋጁ ሰይፉ ታሪኩ ነው። ከየትኛውም የቀጠናው ህዝብ በተለየ ኢትዮጵያና ኤርትራ የጥብቅ ቁርኝትና የውስብስብ ግንኙነት ባለቤቶች ናቸው። አሁን ላይ ባለው ነባራዊ ሁኔታ ኢትዮጵያና ኤርትራ ሁለት ሉዓላዊ ሀገራት ቢሆኑም ይህ እውነታ በየዘመናቱ ሲቀያየር ኖሯል። ወደፊትም አዲስ ገጽታ ሊይዝ ይችላል። ኤርትራ የኢትዮጵያ ክፍል ስትሆንና ስትነጠል በተደጋጋሚ ተስተውሏል። ሁለቱን ከሚያቆራኛቸው የባህል፣ የታሪክ፣ የፖለቲካና የስትራቴጂ ትስስር በመነሳት ውስብስብ የግንኙነት ሂደት ቢያስተናግዱ አስደናቂ አይሆንም። የእስካሁን ጉዟቸውም በመቀራረብና በመራራቅ በወዳጅነትና በቁርሾ በፍቅርና በጥላቻ በሰላምና በጦርነት አዙሪት የተከበበ መሆኑ ግልጽ ነው። ኤርትራ በኢትዮጵያ የዲፕሎማሲና ዓለም አቀፍ ግንኙነት ታሪክ ውስጥ ቁልፍ ሚና አላት። ይህ እውነታ ግዛቷ ነጻነት ከመቀዳጀቷ በፊትም በጉልህ ተስተውሏል። ኤርትራን ወደ እናት ሀገሯ መመለሱም ይሁን የኤርትራ አካል አድርጎ ማቆየቱ የዘመናዊት ኢትዮጵያ የውጭ ግንኙነት ቀዳሚ ማጠንጠኛ ነበር። ከኤርትራ ነጻነት በኋላም የቀደመው ውስብስብ የግንኙነት ሂደት በአዲስ መልክ ቀጥሏል። በተለይም ከ1983 ወዲህ የሁለትዮሽ ግንኙነቱ የተስተናገደበት መንገድ ከሁለቱ አልፎ የቀጠናውን የሰላምና ደህንነት ምህዳር ሲወስን ቆይቷል። በወዳጅነት ዘመናቸው በትብብር በጎ አስተዋጽኦ ያበረከቱትን ያህል በግጭት ወቅት አካባቢውን ለትርምስና ውዝግብ ዳርገዋል። ሁለቱን ከሚያስተሳስራቸው የታሪክ፣ የባህል፣ የስነ ልቦና፣ የስነ ምድርና የስትራቴጂ ቁርኝት ባሻገር የፖለቲካ ልሂቃኑ ወቅታዊ አተያይ አጠቃላይ የግንኙነት ሂደቱን መወሰኑም አያከራክርም። ኤርትራ በኢትዮጵያ ላይ የተቃጡ የውጭ ወረራዎች ቀዳሚ መንደርደሪያ፣ የኢትዮጵያ የባህር በር ጥያቄ ማጠንጠኛ፣ የሉዓላዊነትና የብሔራዊ ክብር መስፈሪያ ብሎም የመንግስታዊ ቁመና መለኪያ ጭምር ሆና አገልግላለች። ኤርትራ ተከታታይ ትውልዶችን የፈተነ የኢኮኖሚ፣ የፖለቲካ፣ የሰላምና ደህንነት እንዲሁም የስትራቴጂ ውጥንቅጦችንም ጋርጣለች። በኢትዮጵያና በኤርትራ መካከል ጥብቅ የህዝብ ለህዝብ ቁርኝት ያለውን ያህል የፖለቲካ ልሂቃኑና መንግስታቱ በፍጥነት ለሚቀያየር ግንኙነትም ተዳርገዋል። የልሂቃኑ መናናቅና ፉክክር ስር የሰደደ መሆኑም ሊዘነጋ አይገባውም። ይህም በተለይ የሁለቱን መስተጋብር ለሶስተኛ ወገኖች ተጽዕኖና ጣልቃ ገብነት አጋልጧል። ከነኚህ ሁኔታዎች በመነሳት አዲስ ስትራቴጂ መንደፍና መከተል ግድ እያለ የመጣውም ለዚህ ይመስላል። ኤርትራን የኢትዮጵያ አካል አድርጎ የማቆየቱ ጥረት እስከ 1983 ድረስ ቀዳሚው የውጭ ግንኙነት የትኩረት መስክ ሆኖ ቆይቷል። ይህም ከውስብስብ የዲፕሎማሲ ትግል እስከ ደም አፋሳሽ የእርስ በርስ ጦርነት የደረሰ መስዋዕትነትን ጠይቋል። ኤርትራን ወደ እናት ሀገሯ መቀላቀሉ አንጸባራቂ ድል የመሆኑን ያህል ስኬቱን ማስቀጠል አለመቻሉ፣ ይልቁንም በዚህ ምክንያት ለከፋ የፖለቲካ የኢኮኖሚና የደህንነት ስጋት የመጋለጡ እውነታ የዘመናዊት ኢትዮጵያ ቀዳሚ የታሪክ ገጽታ ሆኗል። ከኤርትራ ነጻነት ወዲህም የሁለትዮሽ ግንኙነቱ ከመርህ ይልቅ በመሪዎችና በመንግስታቱ ፍላጎትና እሳቤ ላይ የተመሰረተ ሆኖ ቆይቷል። በዚህም ምክንያት ሁለቱ ወገኖች ፈሩን ከሳተ ፍቅርና ወዳጅነት እስከ አውዳሚና ደም አፋሳሽ ጦርነት የዘለቀ ጉዞን ለማስተናገድ ተገደዋል። ኤርትራን ወደ ኢትዮጵያ ለመመለስ በተደረገው ጥረት ከንጉሠ ነገሥቱ መንግስት ባልተናነሰ ኤርትራውያን ያደረጉት ትግልም በስፋት ይወሳል። በሂደት ሆነ ተብሎ የተቀረጸውና የተስተጋባው የቅኝ ገዢነት ተገዢነት ትርክት ከመጉላቱ በፊት ከሁለቱም ወገን የመፈላለጉ ሂደት ሚዛን ይደፋ እንደነበር አያከራክርም። እዚህ ጋር ሊወሳ የሚገባው ቁም ነገር ኤርትራን በማስመለሱ የኢትዮጵያ አካል አድርጎ በማቆየቱና በኋላም በነጻነት ማግስት የተተገበሩ ፖሊሲዎችና መርሃ ግብሮች የኢትዮጵያን የመንግስት አስተዳደር ቁመና በብርቱ የመፈተናቸው እውነታ ነው።
በ1948 ዓ.ም ለኤርትራ ሲባል ህገ መንግስት ተሻሽሏል። በደርግ ዘመነ መንግስት የራስ ገዝ አስተዳደር እሳቤ በተወሰኑ አካባቢዎች ተተግብሯል። በመቶ ሺዎች የሚቆጠሩ ኢትዮጵያውያን ኤርትራውያንን ጨምሮ በተጻራሪ ጎራ ተሰልፈው ተጋድለዋል። በዚህም ከፍተኛ የኢኮኖሚ ማህበራዊና ፖለቲካዊ ቀውሶች ተከስተዋል። በዘመናዊ የኢትዮጵያ ታሪክ ከኤርትራ በላይ ለዚህ ውስብስብ ችግር የዳረገና እየዳረገ ያለ አካል አይገኝም። የንጉሠ ነገሥቱ መንግስት የኤርትራን የፌዴሬሽን ስርዓት መናዱ በኋላ ለተነሱ ችግሮች በቀዳሚ ምክንያትነት ይጠቀሳል። የተቀረውን የሀገሪቱን ክፍል ለኤርትራ በተበጀው የአስተዳደር መዋቅር ከመቃኘት ይልቅ አንዲቱን ኤርትራን ወደ ኋላ መሳቡ የፖለቲካ ሐሳቢው የብስለት ደረጃን አመላካች ነው። በዚህም እንደተቀሩት መንግስታት ሁሉ የአፄ ኃይለ ሥላሴ አስተዳደርም የድርሻውን ኃላፊነት ይወስዳል። የኤርትራ የነጻነት ትግል ባቆጠቆጠበት ወቅትም የፖለቲካ ወይም ዲፕሎማሲ ጥረቶችን ከወታደራዊ እርምጃዎች ጋር አሰናስሎ ያለማስኬድ ችግር ተስተውሏል። በእንደራሴው በልዑል አስራተ ካሳና በጠቅላይ ሚኒስትሩ ጸሐፊ ትእዛዝ አክሊሉ ሀብተወልድ መካከል የነበሩ እሰጥ አገባዎች ማለትም የመጀመሪያው ወታደራዊ እርምጃን የኋለኛው ሰው ደግሞ የፌዴሬሽኑ መቆየትን መደገፋቸው ለዚህ ክርክር ጥሩ ማሳያዎች ናቸው። ወታደራዊ አስተዳደርም በተመሳሳይ ከፖለቲካዊ ይልቅ ለወታደራዊ መፍትሄዎች ቅድሚያ መስጠቱ ዋጋ አስከፍሏል። ተገንጣይ ኃይሎች በናቅፋ ተራሮች ብቻ በተወሰኑበት ወቅት እንኳ ወታደራዊ ስኬቱን ወደ ዘላቂ ፖለቲካዊ ድል መቀየር አልተቻለም። በእርግጥ ተደጋጋሚ የሰላም ጥሪዎች ተደርገዋል። ይህንን ለማሳካትም የጎረቤት ሀገራት ድጋፍ እንዲያደርጉ በተደጋጋሚ ተጠይቀዋል። በተለይም በወታደራዊ መንግስት የመጨረሻ ዘመናት አጠቃላይ ሁኔታው ከእጅ ባመለጠበት ወቅት የተደረጉት የድርድር ሙከራዎችን የበላይነት ድርሻው በተረጋገጠበት የቀደሙ ጊዜያት ማድረግ አለመቻሉ ሀገሪቱን ጭምር ለጉዳት እንደዳረገ ግልጽ ነበር። የዚህ ተሞክሮ ፋይዳ በቀጣይ ትውልዶች ሲደገም መስተዋሉ ደግሞ አዙሪቱን ያከፋዋል። ኤርትራን የሉዓላዊት ኢትዮጵያ ግዛት አካል አድርጎ የማቆየቱ ጥረት ዘርፈ ብዙ ትግል ተደርጎበታል። የቀደሙ ትውልዶች ለዚህ ዓላማ መሳካት ያቅማቸውን መስዋዕትነት ከፍለዋል። ይህም ትግል ከዲፕሎማሲ እስከ ወታደራዊ መስክ የዘለቀ ርብርብ አስፈልጎታል። ኤርትራን ወደ እናት ሀገሯ የመመለሱ ጥረት ንጉሠ ነገሥቱን ጭምር ያሳተፈ እልህ አስጨራሽ ተጋድሎን ጠይቋል። በኋላ ቀር አውሮፕላን እስከ ላቲን አሜሪካ መንግስታት አልፎም በጊዜው ጸረ ኢትዮጵያ አቋም እስከሚያንጸባርቁ ሀገራት መጓዝን ከአብዛኞቹም ክብረ ነክ መልስ ጭምር ማስተናገድን አስከትሏል። እንደ አክሊሉ ሀብተወልድ ያሉ ዲፕሎማቶች ጤናቸው በዘላቂነት እስኪቃወስ ድረስ ሌት ተቀን ጉዳዩን መከታተል፣ ለዚህም ከሰው ልጅ አቅም በላይ የሆነ ረጃጅም ጉዞዎችን ማድረግና ተከታታይ ስብሰባዎችን መሳተፍ ነበረባቸው። በመጨረሻ የተገኘው ስኬት ጣፋጭነቱ የሚለካውም ከመስዋዕትነቱ መራርነት አንጻር ጭምር ነው። ኢትዮጵያ ከተባበሩት መንግስታት ድርጅት እስከ ገለልተኛ ሀገራት ማህበር ከዚያም እስከ አፍሪካ አንድነት ድርጅት የዘለቀ የዲፕሎማሲ ተጋድሎ እንድታደርግ ካስገድዷት ምክንያቶች መካከል ኤርትራ ቀዳሚውን ስፍራ ትይዛለች። በእነዚህ መድረኮች የተመዘገቡ ድሎችም ይሁኑ የተስተዋሉ ድክመቶች የሀገሪቱ የዲፕሎማሲና ዓለም አቀፍ ግንኙነት ዋነኛ መገለጫዎች ሆነዋል። የኢትዮጵያን የግዛት አንድነትና ሉዓላዊነት ማስከበሩ የዚህ ሁሉ ትግል ማጠንጠኛ ነበር፣ ኤርትራ ደግሞ ማዕከሏ። በሂደቱም የፓን አፍሪካን የጸረ ኮሎኒያሊስት ትግል ቅኝት ከዚህ የውስጥ ፍላጎትና ሐሳብ አንጻር መቃኘት ተቻለ። በተደጋጋሚ አህጉራዊ መድረኮችም የኤርትራን የኢትዮጵያ ሉዓላዊ አካልነት የሚያረጋግጡ ተግባራዊ መርሆችንና ማዕቀፎችን ማበጀት ተቻለ። በሞሮኮ፣ አልጄሪያ፣ ናይጄሪያ፣ ቢያፍራ፣ ሱዳን፣ ደቡብ ሱዳን የተደረጉ ስኬታማ የማሸማገል ጥረቶች የአፍሪካን የነጻነት ጉዞ በማስተባበሩ ሂደት በሙሉ ኤርትራን ከእናት ሀገሯ ጋር የማቆየቱ ውጥን በዘላቂነት ታሳቢ ተደርጓል። ይህ የፖሊሲ ሳቤ በወታደራዊ መንግስትም ተግባራዊ ተደርጓል። በእርግጥ አፈጻጸሙ ከዘውዳዊ ስርዓት በመጠኑ ያነሰ እንደነበር ግልጽ ነው። በወቅቱ የተተገበረው የሶሻሊዝም ኢንተርናሽናሊዝም መርህ አንዳንዴ የኤርትራ ጉዳይ እስኪዘነጋና በሂደቱም ሀገሪቱ ለብርቱ አደጋ እንድትጋለጥ አድርጓል። ከአልጄሪያ የሶሻሊስት መንግስት ጋር በነበረው ግብግብ ምክንያት የሰሃራዊ ሪፐብሊክን ነጻነት በግልጽ መደገፉ ኤርትራን አስመልክቶ ኢትዮጵያ ከምታራምደው መርህ ጋር ሊጣጣም አልቻለም። ከቆይታ በኋላ አካሄዱ ስህተት እንደነበረ በመንግስት ከድምዳሜ ቢደረስም ስህተቱ ኤርትራን ለመገንጠል በአረቡ ዓለም መሪነት የተደረገውን ርብርብ በማቀጣጠል ረገድ የበኩሉን አስተዋጽኦ አበርክቷል። ዳሩ ግን ኤርትራን በተመለከተ በዲፕሎማሲው መስክ ስኬት አልተመዘገበም ማለት አይደለም። ከዚህ አንጻር ሱዳን ዋነኛዋ የትግል ቀጠና ሆና ነበር። ኤርትራ የኢትዮጵያ አካል መሆኗም ይሁን የመለየቷ ሂደት ከቀጠናውና ከዓለም የጂኦፖለቲካ አካሄድ ጋር ጥብቅ ቁርኝት እንዳለው አያከራክርም። ሁለተኛውን የዓለም ጦርነት ተከትሎ የተስተዋለውን የኃይል አስተላለፍ በአግባቡ ማስተናገዱ ለኢትዮጵያ ጠቃሚ የሆነውን ያህል በቀዝቃዛው ጦርነት ማብቂያ የተከሰተውን የጎራ መደበላለቅ ተከትሎ መንጎዱም ለኢትዮጵያ ጎጂ ሁኔታን አስከትሏል። በኤርትራ ጉዳይ የተከሰተው መለዋወጥ የዚህ እውነታ ቀዳሚ ማሳያ ነው።
ኢትዮጵያውያን ማለትም ኤርትራውያንን ጨምሮ ለውህደቱና ለአንድነቱ ያደረጉት ተጋድሎ በሶስተኛ ወገኖች ተጽዕኖና ጣልቃ ገብነት ዳግመኛ የመከነውም ለዚህ ነው። በተለይ የአረቡ ዓለም ሚና እዚህ ላይ ከፍተኛውን ድርሻ ይወስዳል። ቀይ ባህርን የአረብ ባህር የማድረጉ ውጥን አንዱ መገለጫ ኢትዮጵያን ከቀይ ባህር ይዞታዋ መንቀል፣ ለዚህም እንዲረዳ ኤርትራን መገንጠል ነበር። ይህንን ለማስፈጸምም ሱዳንና ሶማሊያ በግንባር ቀደምትነት፣ ግብጽ በዋና አስተባባሪነት እንዲሁም የተቀሩት የመካከለኛው ምስራቅ ሀገራት በገንዘብ ቁሳቁስ፣ ስልጠናና የዲፕሎማሲ ጫና የተቀናጀ ርብርብ አድርገዋል። የዓለም የፖለቲካ ምህዳር ዳግመኛ መለዋወጡን ተከትሎም ኤርትራ በ1983 ዓ.ም ነፃነቷን ተቀዳጀች። አጠቃላይ ሂደቱ በአንጻራዊነት የኢትዮጵያና የኤርትራን ሰለባነት የሚያመለክት ነበር። የኤርትራ የነጻነት ጉዞ የራሱ ገጽታዎች እንዳሉት አይካድም። ከዝቅተኛው የኤርትራ ክፍል በጀብሃ አማካኝነት የጀመረው እንቅስቃሴ በሂደት ከደጋማው ክርስቲያን ኤርትራ ክፍል በተዋቀረው በሻዕቢያ ቁጥጥር ስር መዋሉም የራሱ አንድምታ ነበረው። የዚህ ዑደት አንዱ መገለጫ የትግራይ ትግሪኝ ተጽዕኖ መስፋፋት፣ ከዚህም የተነሳ የምዕራባዊ ኤርትራ የህዝብ ስብጥር በተመሳሳይ ቡድን የመዋጡ እውነታ ነው። የትጥቅ ትግሉ ያለፈበት የተጠላለፈ ሂደት በራሱ መጻኢውን የኤርትራ ቁመና ከመቅረጽ አንጻር የበኩሉን አስተዋጽኦ አበርክቷል። ለዚህም ሲባል የተተገበሩ ትርክቶችና የትግል ስልቶች ቀጣይ የንትርክ ምንጭ ሆነው እስካለንበት ዘመን ዘልቀዋል። ኤርትራውያን በኢትዮጵያ የፖለቲካ ምህዳር ውስጥ የተጫወቱት ሚና የትርክት ግጭቱና የትግል ስልቱ አንዱ መገለጫ ተደርጎ ሊወሰድም ይችላል። የተሻለ የትምህርት ዕድል ባለቤት መሆናቸው ከውህደት በኋላ ኤርትራውያን በከፍተኛ የመንግስት ኃላፊነት ቦታዎች ቁልፍ ድርሻ እንዲኖራቸው አስችሏቸዋል። እንዲሁም በኢትዮጵያ ከተመሰረቱ ከዋናዎቹ የፖለቲካ ፓርቲዎች ጀርባ የኤርትራውያንና የኤርትራ ተሳትፎ ጎልቶ ተስተውሏል። ለዚህ የኢሃፓና የህወሓት ቀደምት ዓመታት ምስክር ናቸው። በኢትዮጵያ የተማሪዎች ንቅናቄ ውስጥም ኤርትራውያን በስፋት ተሳትፈዋል። በኋላ እያገነገኑ የመጡ የኢትዮጵያ መንግስታት የቅኝ ገዢነት ትርክቶች ቀዳሚ ምንጭም ኤርትራውያን መሆናቸውን ብዛም አያስደንቅም። ህወሓት ከሚያስገኝለት የፖለቲካ ትርፍ በመነሳት ይህንን ውሳቤ እስከ መጨረሻው አራምዶታል፣ በሌሎቹም ውስጥ አስርጾታል። ኢሃፓም በኤርትራ ጥያቄና እንደ ሶማሊያና ጅቡቲ ባሉ የጎረቤት ሀገራት በነበሩ እንቅስቃሴዎች ይህንን ውሳቤ በግልጽ አንጸባርቋል። በቀጣይ በኢትዮጵያ የፖለቲካ ትግሉን የተቀላቀሉ ዋና ዋና የፖለቲካ ፓርቲዎችም ይህንኑ የኤርትራን የቅኝ ግዛት ትርክት ተቀብለው መተግበራቸው አጠቃላይ ምህዳሩን አወሳስቦታል። ሁሉም የኢትዮጵያ ተቃዋሚ የፖለቲካ ኃይሎች ከኤርትራና ከጀርባ ካሉ ኃይሎች ጋር ካላቸው ትስስር በመነሳት ይህ መሆኑ እምብዛም አያስደንቅም። ይልቁንም የሌላው አጀንዳ ማስፈጸሚያ ከመሆን ያለመውጣታቸው እውነታ ግን የታሪክ ትንግርት ሆኖ ቀጥሏል። ከ2010 ዓ.ም ወዲህ ወደ ሀገር የተመለሱ ተቃዋሚ የፖለቲካ ቡድኖች በአመዛኙ መቀመጫቸው በኤርትራ እንደነበር ማሰቡም በራሱ የሂደቱን ቀጣይነት ያጎለዋል። ከዚያ ወዲህ በተከሰቱና በቀጠሉ ውጥንቅጦችም የኤርትራን ሚና በግልጽ መመልከት የሚቻል ይመስላል። ይህ ሁሉ ኤርትራ ፍጹም ሊናጠባት ካልቻለው የደህንነት ስጋት ወይም ኢንሴኩሪቲ በመነሳት የምትከውናቸው ተግባራት መሆናቸው አያጠራጥርም። ትልቁ ችግሯም የኢትዮጵያ ስግነትና መረጋጋት፣ ለኤርትራ ሀገር የመሆን ቁልፍ ሚስጥሮች ታማኝ የሆነ አስተዳደር አዲስ አበባ ላይ እስከሌለ ድረስ መልሶ የህልውናዋ አደጋ አድርጋ ማሰቧ ነው። ይህ ስጋት በራሱ ብርሃን እንዳይገልጠው የምትሻውን አንዳች ኢፍትሐዊ ተግባር መፈጸሟን የሚያሳብቅ ነው ሊባል ይችላል። ኤርትራን እንደ ሌሎች ጎረቤት ሀገሮቻችሁ ቁጠሯትና ሉዓላዊነቷን አክብሩ የሚለው የልሂቃኗ አደንቋሪ ጩኸት መነሻም ይሄው ነው። በመግቢያችን የገለጽነው ካርታ ብቻውን ግን ኢትዮጵያውያን ቀይ ባህር የመድረስን ጥያቄ ረስተው የማይረሱት ብሔራዊ አጀንዳቸው ሆኖ ያለንበት ዘመን ድረስ እንዲቀጥል ምክንያት ለመሆን በቂ ሆኗል። ዳሩ ግን የቀደሙት መንግስታት የሚሆኑ ትውልዶች ኤርትራን በተመለከተ ከተከተሏቸው ሁሉ አቀፍ ትግሎች ተገቢውን ትምህርት መውሰድ የተቻለ እንደሆነ የኤርትራ ጉዳይ ከዚህ በኋላ ከአሰብ ከፍ ብሎ የሚለጠጥ አጀንዳን በውስጡ ያቅፋል ተብሎ አይገመትም። የኤርትራን ጉዳይ ለአንድና ለመጨረሻ ጊዜ እልባት መስጫው መንገድም ኢላማን አሰብና አሰብ ላይ ብቻ ቀስሮ የተቀረው ኤርትራ እንዳሻ ሆኖ እንዲቀጥል መፍቀድ ላይ የቆመ የሚሆነውም ለዚህ ነው። እርግጥ ነው ይህ ሲሆን ኤርትራ የመፈጠሯ ቁልፍ ዓላማ አፈር ስለሚበላ እዚህም እዚያም መፍጨርጨር መኖሩ ሳይታለም የተፈታ ነው። ከ30 ዓመታት አፈና ስደትና ድህነት በኋላ ያለችው የዛሬዋ ኤርትራ ግን ይህን በተሳካ ሁኔታ ለማከናወን አቅሟ ከአንድ ምዕራፍ በላይ እንድትዘላ አይፈቅድላትም። ዳግም ብረት አንስቶ ናቅፋ ምሽግ ውስጥ ለነጻነት ለመታገልም ያለፉት ዓመታት የነጻነት ተሞክሮ አይገፋም፣ አያበረታታም። በዚህ ጊዜ የጨዋታ ካርዱ ሙሉ በሙሉ ይገለበጣል። በደም ፈጠር ነው የተባለው ሀገር ሌሎች በሚያደርጉት የደም መስዋዕትነት በዋናነት ሀገር ሆኖ የቆመበት ቋጠሮ እንደተፈታ ሲታወቅ የኤርትራውያኑ ልሂቃን ቋንቋም
ለምን አሰብን ብቻ ወደሚል ልመናዘል ጥያቄ ይዞራል። የ70 ዓመቱ እንቆቅልሽም በዚህ መልክ ፍጻሜውን ያገኛል። አበቃን።